ጤና ይስጥልኝ። ይህ ዋጌ ሄልዝ ኢንዱስትሪ የዩቲዩብ ቻናል ነው። በሰሞኑ ቪዲዮአችን ስለ ደም ካንሰር አይነቶች እያወራን ነበር። በባለፈው ቪዲዮአችንም ስለ ሊውኬሚያ አውርተናል። ዛሬ ደግሞ ቀጣዩን የሆኑ ከደም ካንሰር አይነቶች አንዱ የሆነውን ስለ ሊምፎማ ስለተባለው ወይም ሊምፋቲክ ሲስተም ላይ ስለሚፈጠር የደም ካንሰር አይነት እናወራለን። ስለ ሊምፎማ ወይም ደግሞ ስለ ሊምፍ ኖድ ካንሰር ከማለት ስለ ሊምፋቲክ ሲስተም ካንሰር ከማውራታችን በፊት የተወሰነ ስለ ሊምፋቲክ ሲስተም አንድ ሁለት እንበል። ሊምፋቲክ ሲስተም ምንድነው? ሊምፋቲክ ሲስተም የምንለው አጠቃላይ በሰውነታችን ውስጥ በሽታን በመከላከል ውስጥ ወሳኝ የሚባለው ቫይታል ፓርት የሆነ የኢሚዩን ሲስተም ክፍል ነው ማለት ነው። ይሄ ቫይታል የሆነው የሰውነታችን የበሽታ የመከላከል አቅም ወይም ደግሞ ሊምፋቲክ ሲስተም ቲዌሪ ሲስተም ይባላል። አጠቃላይ ደግሞ ቆሻሻ አስወጋጅ እንደማለት ነው። ምንድነው የሚያደርግልን? አንደኛ ፍሉድ ባላንስ ሜንቴን ያደርጋል፣ ፋቶችን አብዞርብ ያደርጋል፣ እንዲሁም ደግሞ ኢንፌክሽኖችን ይከላከልናል ማለት ነው። በዚህ የተነሳ ቲዌሪ ሲስተም በመባል ይታወቃል። ዋና ተግባራዊ እንመልከት። ይህ የሊምፋቲክ ሲስተም ዋና ተግባሩ ምንድነው? አንደኛ ፍሉድ ባላንስ ሜንቴን ያደርጋል ማለት ነው። ለምሳሌ ከተለያየ ቦታ ኤክሰስ ፍሉድ ሲኖር ኢንተርስቲሻል ፍሉድ የምንለው ማለት ነው። ኤክሰስ ሲኖር ምን ያደርጋል? ሊክ በማድረግ በማስወገድ ስዌሊንግን ወይም ደግሞ እብጠትን ይቀንስላል ማለት ነው። ሌላው ኢሚዩን ዲፌንስ ነው። በሽታን ይከላከልናል ብን በማድረግ አንደኛ ፊልተር በማድረግ በማጣራት ባክቴሪያዎችን በማዝ ቫይረሶችን የተለያዩ ዌስት ፕሮዳክቶችን ምን በማድረግ አጣርቶ በመያዝ ኢሚዩን ዲፌንስ ሜካኒዝም እንደመከላከያ ያገለግልናል ማለት ነው። ሌላኛው ደግሞ ፋት አብዞርብ ያደርጋል። ስፔሻላይዝድ ሊምፍ ቬዝሎች ምላቸዋል። እነዚህ ላክቲሌስ የሚባሉ የብለድ ቬዝ የስሞል ኢንተስታይን ላይ ያሉ ሊምፍ ቬዝሎች አሉ። እነሱ ከምግብ ላይ እንዲሁም ደግሞ ከቫይታሚኖች ላይ ከፋት ማለት ፋት ቅባታማ ይዘት ካላቸው ምግቦች እና ከፋት ሶሉብል ቫይታሚኖች የሚገኙ ካቱን ያደርጋሉ ማለት ነው። ወደ ደም በመውሰድ ትራንስፖርት በማድረግ የፋት አብዞርፕሽን ፋሲሊቴት ያደርጋሉ። ኮምፖነንትስ ኦፍ ሊምፋቲክ ሲስተም ደግሞ የሊምፋቲክ ሲስተም ክፍሎችን ስናይ አንደኛው ሊምፍ አለ፣ ሊምፍ ቬስል አለ፣ ሊምፍ ኖድ እና ኦርጋን የምንላቸው ክፍሎች አሉ ማለት ነው። ሊምፍ የምንለው አጠቃላይ ሊምፍ የሚባለው ከለርለስ የሆነ ወይም ቀለም የሌለው ዋተሪ ፍሉድ ነው። ዋናነት ነጭ የደም ሴሎችን ይዟል። ከእነሱን ያደርጋል ወደ ሰውነት ያመላልሳል ማለት ነው። ሊምፍ ቬዝል የምንለው ደግሞ ምንድነው? ቲዩብ ቀጥነቱ ቦነው ከደም ብለድ ቬዝል ጋር የሚኖረው ተመሳሳይ ነው። ዋናነት ያደርጋል ሊምፎችን ሄሪ ያደርጋል። ሊምፍ የምንላቸው እነዚህ ከለርለስ ዋተሪ ፍሉድ የሆኑና ነጭ የደም ሴሎች ማለት ነው። ሊምፍ ኖድ የምንላቸው ትንንሽዬ ልክ የኪድኒ ሼፕ ያላቸው አይነት ስትራክቸር ያላቸው በቁጥር ከ600 እስከ 800 ይሆናሉ ማለት ነው። እነዚህ ግን ያደርጋሉ ፓቶጂኖችና ዌስት ፕሮዳክቶችን ፊልተር ያደርጋሉ ማለት ነው። የሊምፋቲክ ሲስተም ደግሞ ሌላኛው ኦርጋን ነው። ሊምፋቲክ ሲስተም ማን ይዟል ካልን አንደኛው ሪንግ ወይም ደግሞ አፍያን ይዟል። ብለድ ፊልተር ያደርግልና ታይመስ ብለዋል ማትሪክስ የሚቀመጥበት። ሌላው ደግሞ ቦን ማሮና ቶንሲል የምንላቸው የሊምፋቲክ ሲስተም ኦርጋኖች ናቸው ማለት ነው። የሚለውን ነገር እንመልከት። ሊምፎማ ማለት ከነጭ ደም ሴሎች ላይ ወይም ሊምፎሳይትስ ላይ የሚነሳና የሊምፋቲክ ሲስተምን አፌክት የሚያደርግ የደም ካንሰር አይነት ነው። ይህ በዚህ ጊዜ ሊምፍ ኖድን፣ ስፕሊንን፣ ታይመስ ግላንድ እና ቦን ማሮን አፌክት ያደርጋል ማለት ነው። ይህ ሆዲከን ሊምፎማ ሁለት አይነት ዋና ክፍሎች አሉት ወይም ታይፖች አሉት። እሱም ሆዲከን እና ነን ሆዲከን ሊምፎማ በመባል ይታወቃል። ሆዲከን ሊምፎማ የምንለው ይሄ ሆዲከን መጀመሪያ ሆዲከን የሚባለው ስያሜ ያገኙ ቶማስ ሆዲከን የሚባል ከ1798 እስከ 1836 ዓ.ም የኖረና እንግሊዛዊ ፓቶሎጂስት እና የሐኪም ነው። እሱ ስለለያቸው በመጀመሪያ ፈርስት ላይ አይደንቲፋይ ያደረገው ነው ሆዲከን የተባለው ስያሜ። እነዚህ ምን ዲፈረንስ አላቸው? ኤችኤል እና ነን ኤችኤል። ኤችኤል ማለት ሆዲከን ሊምፎማ ነው። ኤችኤል ማለት ደግሞ ነን ሆዲከን ሊምፎማ ነው። አንደኛው ምንድነው የበለያቸው ካለ ሴል ፕሬሰንሳቸው ያላቸው ሴል አይነት፣ ፕሪቫላንስ፣ ስፕሪድ እና ሎኬሽን፣ ኤጅ እና ሪስክ ፋክተር፣ ሰብታይፑ፣ ፕሮግኖሲስ ትሪትመንት ሁሉ ይለያያሉ ማለት ነው። ለምሳሌ ምን ፕሪቫላንሱን ስናይ ማነው ሴል ፕሬሰንስ ስናይ ሆዲከን ሊምፎማ ላይ ሪድ ስቴንበርግ ሴል የሚባላሉ ላርጅ አብኖርማል ቢ ሴል አለው ማለት ነው። ነን ኤችኤል ላይ ግን ይህ ሴል የለም። በፕሪቫላንስን ደግሞ ስናይ በኤችኤል ማለት ሆዲከን ሊምፎማ ላይ ሞር ኮመን የሆነው በወጣቶች ላይ ነው ማለት ነው። ከ15 እስከ 35 ዕድሜ ክልል ባሉ ውስጥ ይከሰታል። እንዲሁም ደግሞ በስፕሪድ እና በሎኬሽናቸው ስናይ ኤችኤል በአንድ ወይ ከኔ ወይ ከጀስት አካባቢ ነው የምነሳው። ፕሬዲክቴብል ነው ፓተርኑ ማለት ነው። የሚነሳበት ነው የሚሄድበት እንትን የሚያጠቃው የሊምፍ ኖድ
ፕሬዲክቴብል ነው። ኮንቲኒየስ ፓተርን ያለው ነን ኤችኤል ግን አንፕሬዲክቴብል መልቲፕል የሆኑ ሊምፎማዎችን የሚያጠቃ ሊምፍ ኖዶችን የሚያጠቃ እንዲሁም ነን ኮንቲኒየስ ካራክተር ነው ያለው ማለት ነው። እንዲሁም ኤንኤችኤል በብዛት እድሜያቸው በገፉ ሰዎች ላይ ይከሰታል ማለት ነው። የሊምፎማ ሳይንና ሲምፕቶሞችን እንመልከት። ሊምፎማ ዋን ጀነራሊ ፔለስ የሆነ የሊምፍ ኖድ እብጠት ነው ያላቸው ማለት ፔል ህመም የሌለው አንገት አካባቢ ብብታችንና እግሮ የሚጣብቂያ ላይ እግራችን ጣብቂያ ላይ አካባቢ የሚነሱ ህመም የሌላቸው እባጮች ይኖራል ማለት ነው። ሌሎች ቢሲምፕተም የምንላቸው ደግሞ አሉ። እነዚህም ቢሲምፕተም የምንላቸው ፐርስታንት የሆነ ፌቨር ከፍተኛ ትኩሳት ይኖራል። ሌሊት ማላብ አለ፣ አንኤክስፕሌንድ ዌት ሳለ ድካም አለ፣ ማሳከካለ ሸርቱን ፕሪዚቭ የትንፋሽ ማጠር ቢሲምፕተም እንላቸዋለን ማለት ነው። ሪስክ ፋክተር ማን ነው ስንል ለሊምፎማ ሁሉም ሊምፎማ ማን ያጠቃል። ነገር ግን በኢሚዩኒታቸው በደከሙ ሰዎች፣ ኤችአይቪ ኤድስ ያለባቸው ሰዎች፣ ትራንስፕላንት ያሰሩ የሆኑ ሰዎች እንዲሁም ደግሞ የተለያዩ ኢንፌክሽኖች ተጠቁ ለምሳሌ ኢፕስታን ባር ቫይረስ የተጠቁ ሰዎች በቤተሰብ ሂስትሪ ለተለያዩ ኬሚካሎችና ራዲዬሽኖች መጋለጥ አውቶ ዲዚዝ ሪስክ ፋክተር ነው ማለት ነው። ሊኩሚያ እንዴት ዲያግኖስ ይደረጋል ከተባለ አንደኛ ፊዚካል ኤግዛሚኔሽን አካላዊ ምርመራ ላይ ይገኛል። ፔንለስ ህመም የሌለው የፍረንተት ማበጥ ይኖራል። ብለድ ቴስቶች ላይ እሱ የነጨ ዶምሲዮሎጂ ዲፈረንሻል ዳያግኖስ ይሰራል። ኢሜጂንግ ሲቲ ስካን ፒኢቲ ስካን ይባላል። እንዲሁም ደግሞ ባዮፕሲ ሊምፍ ኖድ ላይ የሚወሰድ የናሙና ምርመራ እሱ የሊምፎማውን አይነትና ሊምፎማ መኖሩን ያረጋግጣል ማለት ነው። ትሪትመንት ኦፕሽን ስንል ኬሞቴራፒ አለ፣ ራዲዬሽን ቴራፒ አለ፣ ኢሚኖቴራፒ አለ፣ ታርጌት ቴራፒ እንዲሁም ስቴም ሴል ቴራፒ ትራንስፕላንት አለ ማለት ነው። ስለዚህ በዋናነት የህክምናው አይነት እንደ ከሌሎች የደም ካንሰር ህክምናዎች ጋር ተመሳሳይነት አለው ማለት ነው። ሰርቫይቫል ሬታቸው ወይ ፕሮግኖሲስ ስንመለከት አንደኛው ታይፕስ ኦፍ ሊምፎማ የወሰነው ኤችኤል ነው ኤንኤችኤል ነው የሚለው እንዲሁም ስቴጅ ዲያግኖሲስ መች ኤርሊ ተገኝቷል ወይ ሌት ነው የሚለው ስቴጅ 1 እና ስቴጅ 4 ያለ አውትካማቸው ተመሳሳይ አይሆንም። የታካሚ እድሜ አጠቃላይ ኦቨር ኦል ሄልዝ ኮንዲሽኑ ማተር ያደርጋል ማለት ነው። በአጠቃላይ የእንትን በሰናይ ለምሳሌ ሆዲኬን ሊምፎማ ስናይ ሆዲኬን ሊምፎማ የምንለው ኪውር ሬታቸው ነን ሆዲኬን ሊምፎማ የተሻለ ነው ማለት ነው። በመጨረሻም ምንድነው ሊምፎማ በጣም ሲሪየስ የሆነ ሄልዝ ፕሮብሌም ነው፣ ገዳይ ነው። ነገር ግን መታከምና መዳን ይችላል በቶሎ ኤርሊ ዲቴክት ከተደረገ ማለት ነው። የዛሬ ስለ ደም ካንሰር የሰራነው ቪዲዮ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ካለ ኮሜንት ቦክስ አስቀምጡልኝ። አመሰግናለሁ።